ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሊቨርፑልን የተመለከቱ ወሳኝ የሆኑ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርነ ስሎትና ከርተስ ጆንስ መልበሻ ክፍል ውስጥ ከፍተኛ ጸብ እንደፈጠሩ እየተገለጸ ይገኛል። አርነ ስሎት እንግዲህ በሊቨርፑል ቤት በተለይም በዘንድሮ የውድድር ዘመን ይህን ያህል ጥሩ የሚባል እንቅስቃሴ በፕሪሚየር ሊጉ እያሳየ አይደለም። በቻምፒዮንስ ሊግ እንደውም ጥሩ የሆነ እንቅስቃሴን እያሳየ ይገኛልና በፕሪሚየር ሊጉ ግን ይህን ያህል የተጠበቀውን ብቃት እያሳየ አይደለም። ታዲያ አሁን እንግዲህ ጆንስና በአርነ ስሎት መካከል ጸብ እንደተፈጠረ ነው እየተገለጸ የሚገኝ። ተጫዋቹ እንግዲህ ወደ ኢንተር ሚላን ለመሄድ በጣም እንደተቃረበ እየተገለጸ ይገኛል። ተጫዋቹ ሊቨርፑል ቤት በጣም ጥሩ የሚባል እንቅስቃሴን ከሚያሳዩ ጎሎችን ከሚያስቆጥሩና ድንቅ ብቃት ካላቸው ተጫዋቾች ውስጥ የሚጠቀስ እንደሆነ ይታወቃልና ከርተስ ጆንስ ወደ ኢንተር ሚላን ለመዘዋወር እሽታውን የሰጠ ሲሆን አሁን የሊቨርፑልን ፍቃድ እየጠበቀ ይገኛልና ዋነኛው ወይም ደግሞ ከዛ ውስጥ እንግዲህ ሪዝን ይሆናል ተብሎ የሚጠበቀው በአሰልጣኙና በተጫዋቹ መካከል ያለው ሪሌሽን መሻከሩ እንደሆነ እየተገለጸ ይገኛል። ኢንተር ሚላን ከርተስ ጆንስን የመግዛት አማራጭ ባለው የውሰት ውል ለማስፈረም ከሊቨርፑል ጋር ንግግር እያደረጉ እንደሚገኝ ደግሞ ፋብሪዚዮ ሮማኖ ነው እየገለጸ የሚገኘው። የተጫዋች እንግዲህ ከሊቨርፑል የመሄድ እድሉ በጣም ከፍተኛ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። አርነ ስሎት ስለ ስቴቨን ባጄቲች እንዲህ ሲል ተናግሯል። ገና ልምምድ አልጀመረም፣ ትናንሽ መሰናክሎች እያጋጠሙት ነው። በጣም በቅርቡ እናገኘዋለን ብለን ተስፋ እናደርጋለን። ነገር ግን ልምምድ ሲጀምር ለ7 ወራት ከሜዳ ርቆ የነበረ ተጫዋች ስለሆነ ከሱ የምንጠብቀው ነገርን ማመጣጠን አለብን ብሏል። ይሄ እውነት ነገር ነው። ምክንያቱም አንድ ተጫዋች እንግዲህ ከጉዳት ተመልሶ ሲመጣ ያን ያህል የተጠበቀውን ነገር ላይ ያስመለክት ይችላል። ከዛ አንጻር እንግዲህ ይህ ተጫዋች የጠበቅነውን ያህል ጥሩ ነገር ላያሳየን የሚችልበት እድል እንዳለ አርነ ስሎት ተናግሯልና አሁን እንግዲህ ጀርሚ ፍሪፖ ጉዳት እንዳስተናገደ ይታወቃልና በዛው ደግሞ ብራድሊም ጉዳት አስተናግዷልና በጣም ለሊቨርፑል አሳዛኝ የሚባል ዜና ነው። ጉዳት ለየትኛውም ክለብ ጎጂ የሆነ ነገር ነውና የትኛውም ክለብ ተጫዋች እንግዲህ ጉዳት ባያስተናግድ መልካም ነው። ምክንያቱም ጉዳት ማለት እንግዲህ የአንድን ተጫዋች አቅም ሙሉ ለሙሉ የሚወስድና ያለው ነገር በሚገባ እንዳያሳይ የሚያደርግ እንደሆነ ይታወቃልና ጉዳት ማስተናገዱ በጣም ልብ የሚሰብር እንደሆነ ሁላችንም እናውቃለን። ሊቨርፑሎች ግን ያላቸውን ስኳድ በስነ ስርዓት በመጠቀም የተሻለ ነገርን በዛሬው ዕለት ያሳዩናል ተብሎ ይጠበቃል። ቤሺክታስ ለኮስታስ ሲሚክስና ኑኖ ታቫሬስ ጋር ሙሉ ስምምነት ደርሷል። ክለቡ በሚቀጥሉት 24 ወይም 48 ሰዓታት ውስጥ ከሁለቱ አንዱን እንደሚመርጥ ይጠበቃል። ለጆርጅ ማማር ዳሺሌ ለሊቨርፑል የውሰት ጥያቄ ቀርቧል። ለ6 ወራት 2 ሚሊዮን ዩሮ ቀርቧል። እንዲሁም ውሰቱንም የማራዘም አማራጭ እንደተካተተበት ነው እየተገለጸ የሚገኘው። እንግዲህ ሊቨርፑሎች ይህንን ተጫዋች እንግዲህ ይሸጡታል ወይም አይሸጡትም የሚለውን ነገር ሁላችንም አብረን የምንመለከት ይሆናል። ፍሎሪያን ቨርትዝ ስለ ኤክቲኬ እንዲህ ሲል ተናግሯል። እንደ ሆጎ ኤክቲኬ ካሉ ተጫዋቾች ጋር መጫወት በጣም ደስ ይላል። እሱ ጥሩ ሰው ነው፣ ትልቅ ስብዕና ያለውና ምርጥ ጓደኛዬ ነው። እዚህ ለመጀመሪያ ጊዜ በልምምድ ጊዜና ሲጫወት ባየሁት ጊዜ እንኳን አስገርሞኛል፣ ምክንያቱም እሱ በጣም ጥሩ እንደሆነ አላውቅም ነበር ሲል ነው ፍሎሪያን ቨርትዝ የተናገረው። በዚህ ክረምት የዓለም ዋንጫን ማሸነፍ ከባድ ይሆናል፣ ግን እስቲ እንመለከታለን፣ ሁላችንም ለማሸነፍ ወደዚያ እንሄዳለን ሲል ፍሎሪያን ቨርትዝ ተናግሯል። ሌላኛው እንግዲህ ቨርጂል ቫን ዳይክ እንግዲህ በሻምፒዮንስ ሊጉ እንግዲህ 3 አሲስትን ማድረግ ችሏል። ለቡድን አጋሮቹ 3 ኳስ አመቻችቶ ማቀበል የቻለ ተጫዋች እንደሆነ ይታወቃልና ይህ ተጫዋች እኔ አንዳንድ ጊዜ ያስገርመኛል ምን ያህል ድንቅ ብቃት እንዳለው፣ ወጥነቱ፣ ኮንሲስተንሲው ያለው አሁን የፕሪሚየር ሊግ ያለውን ፕሪሚየር ሊጉ በራሱ ያለውን ኢንተንሲቲ እናውቃለን። ነገር ግን ያ ነገር ሳያስቸግረው አሁን እያሳየ ያለው አቋም በጣም አስገራሚ ነው ማለት ይቻላል። በሊቨርፑል ቤት የሚደነቁ ተጫዋቾች ውስጥ ቨርጂል ቫን ዳይክ ግንባር ቀደሙ ነው። በጣም ሶሊድ የሚባል ተጫዋች እንዲሁም እኮ ከጎኑ ይህን ያህል ድንቅ የሚባል ተከላካይ የለም። የብራያን ኮናቴ አንድ አይነት ብቃትን አያሳይም። አንዳንድ ጊዜ የመውረድ ባህሪ የሚያስመለክት አይነት ተጫዋች ነውና ወጥነትን እንኳን የማያሳይ ተጫዋች ከጎኑ እያለ እሱ ግን የሚያስመለክተው ነገር በጣም አስገራሚ ነው ማለት ይቻላል። በጣም ከማደንቃቸው ተጫዋቾች ውስጥ ነው ቨርጂል ቫን ዳይክ እና በፕሪሚየር ሊጉ ድንቅ ከሚባሉ የመሀል ተከላካዮች ውስጥ በግንባር ቀደምነት የሚቀመጥ እንደሆነ ይታወቃል። አርነ ስሎት ስለ ዝውውሮች እንዲህ ሲል ተናግሯል። እንግዲህ መልሱን ታውቁታላችሁ። ሊረዳን የሚችል ተጫዋች ካለና ይችላል ብለን ካሰብን እናደርገዋለን። እነዚህ ንግግሮች በዚህ ክፍል ውስጥ የሚደረጉ አይደሉም። ይህ ማለት ዝውውር የመሆን እድሉ ሰፊ ነው ወይም አይደለም ለሚለው ጥያቄ እንግዲህ አርነ ስሎት አሁንም ቢሆን አዳዲስ ተጫዋቾችን ለማምጣት ዝውውሩ መጨረሻ ቀን ድረስ እንደሚመለከቱ ፍንጭ እንደሰጡ ነው እየተገለጸ የሚገኘው። ስለ ኑጉምሃም እንዲህ ሲል ተናግሯል። ሪዮ የተለየ ተጫዋች ነው። ጎል ሲያስፈልገን ወይም ጨዋታው ላይ ሲያስፈልገን እሱ ይገኝልናል። ትሬን ከእሱ ጋር ማጣመር የምንችለው ጊዜ ቀርቧልና በጥሩ ሁኔታ እያደገ መጥቷል። ሪዮ በጣም
አስፈላጊ በሆነ ጊዜያት ለማጫወት እየተቃረበ ነው። በበቂ ሁኔታ እስኪጫወት ድረስ ደረጃ በደረጃ እርምጃ እንወስዳለን ብሏል። ሪዮኑ ጎማ በጣም ክላስ ከሚባሉ ተጫዋቾች ውስጥ ግንባር ቀደሙ ነው። በጣም የማደንቀው ተጫዋች ነው። ምክንያቱም ታችሁት ከሆነ እንግዲህ የሚያደርጋቸው ድሪብሎች፣ እንቅስቃሴዎቹ ኤቭሪቲንግ በቃ ተጫዋቹ ምን ያህል ፖቴንሻል እንዳለው በሚገባ የሚያሳይ ነው እና ይሄን ነገሩን ከዚህም በላይ በሚመጡት ጊዜያት እያስመለክተናል ተብሎ ይጠበቃል። ተጫዋቹ በጣም ድንቅ ብቃት ያለው ተጫዋች ነው። አርነ ስሎትም እንግዲህ አቅሙ ከፍ እያለ እንደመጣና በሚመጡት ጨዋታዎች ውስጥ እድል እንደሚሰጡት ወይም የመሰለፍ እድል እንደሚሰጠው ፍንጭ ሰጥተዋል። በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።